ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ተገናኝተናል። ለሁለት ቀን ነው ናም ጠፍተናል አይደል? በጣም ይቅርታ እንጠይቃለን። ያው ሰሞኑን እንግዲህ ግርግር ይበዛል አይደለ? ለዛ ነው እንግዲህ ዛሬ መተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። በሀገር ውስጥም በውጭም ያላችሁ ወደ ሀገራችሁም የገባችሁ እንኳን በሰላም መጣችሁ ለማለት እንወዳለን። በዚህ በበዓል ጊዜ ብዙዎቻችሁ ብዙዎች ወደ ሀገራቸው ይገባሉና በዚህ አጋጣሚ ወደ ሀገራቸው የገባችሁ እንኳን በሰላም ገባችሁ። ያልገባችሁ ያልመጣችሁ ለሚቀጥለው ፕሮግራም ደግሞ የያዛችሁ ፈጣሪ ለዛ ያደርሳችሁ። ፈጣሪ በሰላም ተንከባክቦ ወደ ሀገራችሁ ይመልሳችሁ ነው የምንለው። በሀገር ውስጥም ያላችሁ ሰላማችሁ በያላችሁበት ብዝት ይበልልን። እንግዲህ ሰሞኑን የተፈጠረ የነበረው የእነ አብርሃም ጉዳይ የእነ ሩታ ጉዳይ ግርግሩ መፍትሄ ያገኘ ይመስላል። ዛሬ ውጤቱ ይኸው ይፋ ሆነ ማለት ነው። እንዴት አያችሁት ቤተሰብ? ዛሬ ሩታ እንግዲህ የአልትራሳውንድ ውጤት ይዛ መጥታለች። ሁለተኛው ልጅ እውነት ነው የሚል መረጃ መጥቷል። እንግዲህ መረጃ አይናቅም ይባላል አይደለ? ስለዚህ ምንም እንኳን ግርግር ፈጥሮ ቢሆንም ብዙ ሰዎችን ጎራ ለይቶ የውሸት ነው የእውነት ነው የሚል ግርግርን ፈጥሮ ቢሆንም አሁን ግን በመጨረሻ ውጤቱ መጥቷል። አሁንም ምናልባት እንግዲህ ብዙዎች ቅሬታ ውስጥ ናቸው። ይህንንም ውጤት እያመኑት አይደለም። ተሰርቶ ሊሆን ይችላል ማለት ገንዘብ የማይሰራው ነገር የለም ባይዘው እኛ ሀገር ላይ እና ሊሆን ይችላል የሚል ግርታን ፈጥሯልና ሩታ ግን ምንም የሚባል ነገር የለም የእውነት ነው፣ ምንም ፌክ አይደለም፣ ትክክለኛ ነገር ነው፣ የሆስፒታል ማህተብ ያረፈበት ነው ብላ እንግዲህ ይዛ መታለች። አብርሃም በዚህ ጉዳይ ላይ ሊያምን አልቻለም። ኤፍሬም አምኗል። ባለፈው እንደምታስታውሱት ከነቡዜ ጋር ተገናኝተው ብዙ ነገር አውርተው ነበረ። እውነት እንደሆነ በእርግጠኝነት ነግራቸዋለች። አሁን ሆስፒታል መሄድ እንችላለን ብላቸው ነበረ። ከዳዊት ጋር እንግዲህ ተቀጣጥረው ወደ ሆስፒታል መሄድ ሲጀምሩ የልዑል እያለቀሰ እየረበሸ ስለነበረ ተቀጣጥረው ለሌላ ቀን ተቀጣጥረው ተለያይተው ነበረ። በሚቀጥለው ቀን በቀጠሯቸው ቀን እንግዲህ ዳዊት ደውሎ ሊያገኛት ሞክሯል። አልተመቻትም ይመስለናል። እንግዲህ ያው ሰው ይመቸዋል ማለት አይደለም። የልጅ እናት ናት። የምትፈልግ ሰው አሰበችው ወይም ደግሞ ሌሎች ቢያሰቡት መንገድ ይመቻታልና ግዴታ ነው ማለት አይደለም። አይመቻትም፣ ይታወቃል። ልጅን ይዞ ምንም ነገር ማድረግ አይቻልም እና አልሆነም፣ አልተሳካም። ዛሬ ግን ከኤፍሬም ጋር ውጤቱን ይዘው መጥተዋል ማለት ነው። ነገር ግን ይሄ ነገር ሲሆን ኤፍሬም ያው እዚህ ሆኖ ነው ውጤቱን የጠበቀው እንጂ አብረው ሆስፒታል አልሄዱም። ሆነም ወጣም ወረደ ውጤቱ ይሄውላችሁ ቤተሰቦቼ። አሁንም ቢሆን ብዙ ግርታን እየፈጠረ ነው። ይህን ሁሉ የምታደርገው ለምንድን ነው ስንል ምናልባት አብርሃምን ወደ ቤቷ ለመመለስ እያደረገች ያለችው ጥረት ሊሆን ይችላል። ዞሮ ምንድነው ሁለቱም እንደሚዋደዱ እናውቃለን። ዳዊትም ብሏል ሁለቱም እንደሚዋደዱ። ሩታም በጣም ትወደዋለች፣ አብርሃም እንዲመለስላት ትፈልጋለች። እነ ዳዊትም እንዲመለስና አንድ ላይ እንዲሆኑ ይፈልጋል። ምክንያቱም ባትፈልግ ኖሮ በዛኛው ደግሞ ደስታ ለእሷ የተለያዩ ነገሮችን በማድረግ እሷን በመማረክ የራሱ ለማድረግ ጥረት እያደረገ ነው። ስለዚህ ምናልባት ደስታም እንግዲህ ሩታን በጥቅማ ጥቅም እንጂ በፍቅር አይደለም እየሄደ ያለው። ገና ፍቅር የገባውም አልመሰለኝም። ደስታ ጥቅማ ጥቅም በመስጠት ነው ሩታን የራሱ ለማድረግ የሚፈልገውና እሱ ነገር ደግሞ ትክክል አይደለም ማለት ነው። የተወዳችሁና የተከበራችሁ ለዚህ ቤት አዲስ የሆናችሁ እንግዲህ ቤት ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በትህትና ከወዲሁ ጠይቃችኋለሁ ማለት ነው። በነገራችን ላይ ሰሞኑን አንድ ጌምም ነበረ። ያው ጌሙ እንግዲህ ሩታ በድል አጠናቀዋለች። በጣም ከመጀመሪያው ጀምሮ እንደምታሸንፍ እኔ ገምቼ ነበረ። ምክንያቱም በጣም ብዙ ኦዲየንስ እሷ ጋር ነበረ። 17,000 ምናምን አካባቢ ላይቭ ማለት ነው። በሩታ ላይቭ ነበረ። ወደ ስንት ሚሊዮን ነበረ? በጣም ብዙ ሚሊዮን
ላይክ ነበራት። የሄርሜላ ደግሞ በዛው ልክ አልነበረም። 9 ምናምን 10ም ደርሶ ነበረ እና ደግሞ በጣም ብዙ ልዩነት ነበራቸው። ሆኖም ግን እንደ ምክንያት ሊያነሱት የሚችሉት የሄርሜላ አካውንት ለጌሙ አክቲቭ አልነበረም። ዞሮ በአብርሃም ተመልሰው ላይቭ ገብተዋል። ግን በአብርሃም ቢገቡ ያ ኦዲየንስ እንዳለ መጥቶ አብርሃም ላይ ላይቭ ገብቶ ነበረ። ግን እንግዲህ 2 ዙር ብቻ ነው የተጫወቱት ማለት ይቻላል። ቤስት ኦፍ 3 ነው ጨዋታው። የሩታ ኦዲየንስ ከባዶች ናቸው እና 2-0 አሪፍ አድርገው አብርሃምን ሩታን ማነው ሄርሜላን ቀጥተዋቸዋል ማለት ነው። እና በጣም የሚያምር ጊዜ ነበረ። በጣም ደስ የሚል ጊዜ ነበረ። ዳኒን ሜሪ እንግዲህ ድምቅ አድርገውት ነበረ። ከዛም በኋላ እንግዲህ ብዙዎቹ እነ ቪኒ ምናምን ብዙ እነ ፈረንጁ ምናምን ብዙዎች መጥተዋል። ሩታ እንግዲህ ታጅባ ነበረ ያመሸችው ማለት ይቻላል። በጣም ደስ ይል ነበረ። ጌሙ በጣም ደስ ይል ነበረ። እውነት ለመናገር ብዙዎቻችሁ እንግዲህ እዛ ላይ ስለነበራችሁ ታውቁታላችሁ ብዬ አስባለሁ። አብርሃም እንግዲህ ዛሬ ሁለተኛ ልጁን መረጃ እንዲቀበል እውነት መሆኑን መረጃ እንዲቀበል መጥቷል። እንግዲህ ይቀበላል አይቀበልም የሚለውን ደግሞ አብረን የምናየው ጉዳይ ይሆናል። ቤተሰቦቼ ለዚህ ቤት አዲስ የሆናችሁ እንግዲህ ቅድም እንዳልኳችሁ ሰብስክራይብ አድርጎ እስቲ ቪዲዮውን እያየን ደግሞ ሀሳብ እንስጥበት። ወደ ቪዲዮ እንለፍ። ኤፍሬም እንግዲህ በጣም ደስ ብሎታል። በጣም ነው ደስ ያለው የምር። ያ ወንድም እንደዚህ ነው። የወንድሙን ደስታ ያስደስተዋል። ነገር ግን ያው እንግዲህ አብርሃም በዛው ልክ ደስተኛ ነው ወይ የሚለው ነው ዋናው ጥያቄ። ሁለተኛ ልጅ አረ ተረጋጋ። ኮንግራ ብራዘር ሁለተኛ ልጅ ተደግሟል ይላል። ሁለተኛ ልጅ ተደግሟል። ወንድም አለኝ ምን ትችላለሽ አንቺ? ሩታ ሲጀመር ትችላለሽ። እንግዲህ በጣም ማርገዝ ትችላለች። አብርሃም እንግዲህ ለአብርሃም ይሄ ነገር መርዶ ነው የሚሆነው አይደለ? መርዶ ነው የሚሆነው ምክንያቱም የማይፈልገው ነገር ስለሆነ ማለት ነው። አብርሃም አሁን ወደ ሌላ ነው ልቡ ያለው ሌላ ጋር ስለሆነ ይሄ ነገር ለሱ መርዶ ነው። ነገር ግን ያው እውነት ለመናገር ተስተካክሎ አንድ ላይ ቢሆኑ በጣም ደስ ይለናል። ግን ደግሞ እዛ እያሞቀ ነው እሱ ማለት ነው። በጣም ደስ ብሎኛል። የምር ቃላት የለኝም። እና ሁለተኛ ልጅ ሩታ አርግዛለች እና ያው ውጤቱ በጣም ዛሬ የደስታችን ቀን ነው ቤተሰቦች፣ ዛሬ የደስታችን ቀን ነው አይደል ሩታ? አዎ። መቼም ይሄ ውጤት እንግዲህ ዳግም ፌክ ነው ተብሎ ሌላ ድራማ እንዳይሆን እኔ ከምንም በላይ ኤፍሬምም ብሩክም ማነው አብርሃምም ሄዶ ማስመርመሩ የተሻለ ነው፣ ስጋት ካላቸው ማለት ነው። ለነገሩ ኤፍሬም አምኗል፣ ከዚህ በላይ ማረጋገጫ የለም ብሏል። ያው ቅድም እንዳልኳችሁ ደግሞ አንዳንድ ስነ ምግባር የጎደላቸው የሕክምና ባለሙያዎች ደግሞ ይህን ሊያደርጉ ይችላሉ። ገብቷቸዋል፣ የሆነ ነገር ተሰጥቷቸው ሊያደርጉ ይችላሉ። ሁሉም አይደሉም፣ አንዳንድ ናቸው እውነት ለመናገር ማለት ነውና ከዚህም በላይ ስለሚሰሩ ማለት ነውና አብርሃም እንግዲህ በዚህ የተነሳ ሊያምን አይችልም። ያኔ እንደዚህ ደስ ካለኝ አባወራው ደግሞ ምን ያክል ደስ እንደሚለው የታወቀ ነው፣ ግልጽ ነው። የመቼ ነው እያነበበ የመቼ ነው ይላል። ማንበብ ይችላል አይደል? እስካሁን እንኳን እያነበበ ነው የመሰለኝ እንጂ አብርሃም መቼ ነው ማለት ያው ነው ያው ስሙ ማንበብ ይችላል። የሌላ ሰው ምናምን እንዳይመስል ውጤቱን ብቻ ሳይሆን በነገራችን ላይ ምንም አንተ እኮ ውጤት መጠበቅ እንሂድ ብለህ ማስመርምረህ ማወቅ ትችላለህ። ይህን ያህል ስጋት ካለብህ ለምንድን ነው በዚህ ልክ እሷ ስታመጣ የምትጠራጠር ከሆነ ምናምን ወይ ራስህ ይዘህ ሄደህ ውጤቱን ማወቅ ነው። በቃ አለቀ። እስከ ዛሬም ያው አንተም ፋሚሊዎችም እርግጠኛ ያልሆነ ሰው ነበር በማርገዟ፣ እኔም እርግጠኛ ያልሆንኩኝ ነበር። ይህንን ነገር ይዛ መጣች። አሁን እርግጠኛ ሁላችንም ዛሬ ደስታችን ቀን ነው። ደስታ በቃ ደስታ በደስታ እርግጠኛ ነው። አሁን የወረቀቱ መረጃ ትክክል ስለመሆኑ በምን እርግጠኛ ነው? እዚህ በላይ ማርገዝ መረጋገጫ አለ እንዴ? እኔ እስከማውቀው ነው። በቃ ሌላ ነገር ያለ እንግዲህ እዛ ላይ ማየት ነው። ማንበብ የማይችል ከሆነ ደግሞ በቃ ቅድም እንዳልኳችሁ ሆስፒታል መሄድ እኮ ነው። በጣም ቀላል እኮ ነው ማለት አንደኛ የሚያቆይ ነገር አይደለም። ለምን በዚህ ልክ በመጠራጠር ምን በማለት ለምን መቆየት እንደፈለገ አብርሃም አልገባንም እንጂ በቃ ከተጠራጠረ ሄዶ ይሄን ነገር በቃ ክሊር ማድረግ ይችላል እኮ
ግርግር መፍጠር አያስፈልግም አለ። ከዚህ ውጪ ማረጋገጫ ቆይ እስከዛሬ ድረስ ለምን ብራዘር እና ሲስተር ውጤቱን አምጪ ሲሉት ከሁሉ ለማመጣት ነበር። አሁን ይሄ ምክንያት ሊሆን አይችልም። እስከዛሬ ያልማመጣችበት ምናምን ምክንያት ሊሆን አይችልም። አንደኛ ቀደም እንዳልኳቸው ላይመቻት ይችላል። የልጅ እናት ናት። አንተ በፈለገ ሰዓት እንደምትወጣው አይደለችም። በቃ የልጅ እናት ናት። በፈለጋ ሰዓት ሄዳ የፈለጋት ቦታ እንትን ብላት መምጣት አትችልም። ገብቶሃል አይደል? ማሰብ ያለብህ ነገር እሱ ነው። ቢያንስ የያዘችው እኮ ያንተ ልጅ ነው። ስለዚህ አንተ ውጤቱን ማታምናት ከሆነ እኮ ነው የምልህ ሄደህ ከነ ልጅ ይዘህ መሄድ እኮ ነው። በቃ ቀላል እኮ ነው። ሄደህ እነ ሩታ እንሂድ ልጁንም ይዘሽ ነይ፣ ልጁንም አንድ ላይ ሄዳችሁ በቃ ተመርምራ ውጤትን ይዞ መመለስ በጣም ሲምፕል የሆነ ነገር ነው። እሱ የራሴ ፍላጎትና እንትን ነበረኝ። ሲቀጥል ደግሞ ባለፈው እየተነጋገርንበት ወይ ትክክል ስላልነበረ አልፈለኩም። ሳምንት እንግዲህ እሷም አንድ እንደ ምክንያት ያነሳችው ከቡዜ ጋር ለመግባባት ነበረ። ያ ነገሮች ስለሆነ በዛ ምክንያት በቃ ግዴታ የለብኝም የሚል እንትን ውስጥ ገብታ ነበረ ማለት ነው። ከቡዜ ጋር አለመግባባት ላይ ስለደረሱ በቃ ማለት ላፊ እየተነጋገሩ ስለነበረ በቃ ለነሱም የሚመጥን አልነበረም። ለመናገር ሩታ ጋም ቡዜ ጋም ያለው ችግሮች አሉ። ስለዚህ ግዳጅ የለብኝም በሚል እሷ በዛ ምክንያት እንደተወች ነው የተናገረችው ማለት ነው። ግን ሳምንት ለቆየው ግን ይሄን ባይዞ በቃ ቅድም እንዳልኳችሁ ምክንያት መድረሩ አብርሃም አስፈላጊ አይደለም። በቃ መቀበል ካልፈለክ አልፈለክም ነው አለቀ። ማንም የሚያስገድድ ነገር የለም። ሲወለድ ያው እንግዲህ ተመልሶ ደግሞ ዲኤንኤ ይመረመራል። አዎ ነበረ። ለምን ቆየሽበት? ነበረ ግን ደግሞ የፈጠረብኝ ነገር መጠየቅ አለብኝ አይደለ? የነበርኩበት ሁኔታ ከነሱ ጋር ልግባባ አልቻልኩም ነበር በሰዓቱ። ምንም ሊያግባባን አልቻለም። ምንም በቃ ሲጀመር ስፔሻሊ ትትክ ቡዜ እኔ የነገረችበት ወይ ምንም ትክክል ስላልነበረ በሰዓቱ በጣም ተናድጄ ነበር። በጣም እንዴ በቃ የማይሆን ነገር እንዳደረኩኝ እስኪመስል ድረስ ላይክ እኔ ፈልጌ የፈጠርኩት እኔ በራሴ እጄ የሰራሁት እስኪመስል ድረስ ወይም ደግሞ ለምን እንደዚህ ታደርጊያለሽ፣ ለምን ይሄ ነገር ተፈጠረ ምናምን ላይክ በጣም ብዙ ደስ የማይሉ ነገሮችን ተነጋግረዋል። እውነት ለመናገር ቤተሰብንም የሚረብሽ ንግግር ነው ሲነጋገሩ የነበረው እና እሱ ነገር ደስ አይልም። ቡዜም ትክክል አይደለችም። ሩታም ያው መከባበሩ ጠፍቷል። ብትከባበሩ ግን የተሻለ ነው የሚሆነው ብዬ ነው የማስበው። እንደ ቤተሰብ ብትከባበሩ፣ እንደ እድሜም አለ ብዙ ነገሮች አሉ አይደለ? እናንተ ተለያይታችሁ መለያየት የምትችሉ ሰዎች አይደላችሁ። መለያየት የማትችሉ ሰዎች ስትሆኑ ደግሞ ንግግራችሁን ሁል ጊዜ በጥንቃቄ የተሞላበት መሆን መቻል አለበት። በቃ እንደዚህ አይነት ፌስ ነው ያየኋት እሷ ላይ እና እኔ ተባብላችሁ ወጣችሁ ነበር። እኔ ተባብለን ወጣ ነበር። ከዛ በነጋታው ቀጠርሽው ግን ሲደውልሽ ካላነሳሽለትም ልታገኘው ፈቃደኛ ነሽ ማለት ነገሮች እኮ ሁልጊዜ አይመቻችሁም። ሁላችሁም የየራሳችሁ ጉዳይ እንዳለባችሁ ሁሉ እኔ የራሴ ጉዳይ አለብኝ። ለኔ የሚሰማኝ ስሜት ምን አይነት ስሜት እንደሆነ ይቀርልኝ። ሳምንቱን ሙሉ ይሄንን ወረቀት በፌክ እያሰራሽ እንደነበረ ነው የተረዳሁት። ለምን ወዲያውኑ ማሳየት ማጥሽ ነበር? አዎ እንዴ ምን ሆኗል አብርሃም ማለት ነው። አሁን እኮ በቃ ሊሆን ይችላል። በቃ አንተ የምትፈልግበት ቦታ ሄደ ማስመርመር አትችልም ወይ ነው ዋናው ጥያቄ። እንዴ እሷን ለመውቀስ ለምን ቀላል ነይ እንሂድ እኮ አሁን ማለት ትችላለህ። ቀኑ ማየት ትችላለህ። ሳምንት ሙሉ እንዳላሰራሁኝ ዛሬው ነው የተመረመርኩት። ዛሬው ነው ውጤት ይዤ የመጣሁት። ቀኑ ማየት ትችላለህ። ዓመተ ምሕረቱን ማየት ትችላለህ። ኢቭን እሱ ማያምን ከሆነ በዚህ ወረቀት መሄድ እንችላለን። እዚህ ቦታ መሄድ እንችላለን። አይ ካልክ ደግሞ ሌላም ቦታ መሄድ እንችላለን። ኖርማል ነገር ነው። በቃ ሩታ በኮንፊደንስ ነው ባለፈው ምን ሂዳ ስትል የነበረው ዛሬም ማለት ነው። ባለፈውም ከሄርሜላ ጋር የተገናኛችሁለት በቃ መሄድ እንችላለን ቀላል እኮ ነው ስትል ነበር። ስለዚህ አሁንም ቢሆን መሄድ እየቻላችሁ ለምንድን ነው ግርግር መፍጠሩ ለምን አስፈለገ? ሌላ ሐኪም ቤት ሄደን እርግዝናውን ውጤቱን እንወቅ። ኖርማል ነው እኮ አሁን የሁሉ ነገር ለኔ መንገሩ የሁሉ ነገር ለኔ ማውራቱ አሁን አዲስ ነገር ለመፍጠር መሞከሩ አሁን ለምን አስፈለገሽ? ለምን አስፈለገ ይሄን ነገር ለኔ መንገሩ? ዋናው ነገር ይሄ ነው እንግዲህ አብርሃም ነገሮቹን ማመን ያቃተበት ይሄ ነው። በቃ ሊያምንም ፍላጎት የሌለው በቃ በሰማም ምንም ለኔ አይጠቅመኝም ነው። እኔ ራሴን ህይወት እየኖርኩ ነው በዚህ ሰዓት ላይ ህይወቱን በቃ እንዳይረበሽ አሁን ከሄርሜላ ጋር ያለው ነገር ሊበላሽበት አይፈልግም። ገብቷቸዋል አይደለ? ስለዚህ ምንም ነገር ቢፈጠር ሩታ አሁን ልጅ ወለደች ያልወለደች ሂዶን ኬር በቃ እዛ ውስጥ ነው ያለው። አሁን ገብቷቸዋል አይደለ? የእሱ ስሜት እዛ ጋር ነው ያለው። ለአንተ ደግሞ መናገር አስፈላጊ ሆነው ደግሞ አይ ቲንክ ያመካ ይመስለኛል። ማመን አለማመን እኔ ያን ያህል አድቫንቴጅ አለው ብዬ አላስብም። እነሱ ማወቅ ስላለባቸው እርግጠኛ መሆን ስላለባቸው ብዙ ነገሮች ላይ እርግጠኛ አይደሉም እነሱ። ከእናንተ ውጪ ኦዲየንስም የኔ ፋሚሊ ስለሆነ በደስታዬም በሀዘኔም ሁሌም ከጎኔ ስለሆኑ ማወቅ ስላለባቸው ለእነሱም ጭምር ለማሳየት ነው የመጣው። መቼም እንግዲህ ይህን ሁሉ ኦዲየንስ ተዋሻለች የሚል ደግሞ ግምት የለም። ለኦዲየንስም ነገሮችን በክፉም በደግም አብሯት የሆነን ኦዲየንስ ተዋሻለችም የሚል ሀሳብ ደግሞ የለንም። ምክንያቱም ለእነሱም ነው ይዤ የመጣሁት
እያለች ስለሆነ ማለት ነው። ምንም ነገር ያመንኩበት ነገር አይደለም። ይሄ እርግጠኛ ያመንኩበት ነገር አይደለም። አሁንም ቢሆን ማለት ነው ነገም ከነገ ወዲያም ጊዜ የፈራው ነገር ይሆናል። በርግጥ ይሄን ወረቀት ማሳየትሽ ለምን ማመን እንዳቃተኝ አላውቅም። ለምን እንደከበደኝ አላውቅም። ውስጥ እየነገረኝ ያለው ግን አሁን ውሸትሽ እንደሆነና ይሄንን ነገር የሆነ ነገሮች አድርገሽ እንዳሰራሽው ነው እየተረዳለሁ። ስለዚህ መቀበል ነው አልፈለግከው። መቀበል ስላልፈለግክ እንጂ ባይዘው ውጤቱ አይደለም አንተን እያከራከረ ያለው። በቃ ወይ እንድትጠራጠር ያደረገው ውጤቱ ሳይሆን መቀበል አልፈለግክም። በቃ አንተ ልጁ መቀበል አልፈለግክም ሲጀመር ማለት ነው። በቃ እኔ አሁን እንደዚህ ሰዓት ሩታ ከቻልሽ በቃ እሺ ፈጣሪ ይርዳሽ። ሁለተኛም ልጅ ይምጣ፣ በቃ ችግር የለውም። እግዚአብሔር ያሳድገዋል። ያኔ ራሴ ህይወት ላይ ራሴ መስመር ላይ ነኝ አይደል ያለው። ስለዚህ አሁን መቅራትም ለኔ መንገርም ምንም አስፈላጊ አይደለም። በቃ ወይንም ከጊዜ በኋላ ሁሉም ነገር ማወቅ እንችላለን። ስለዚህ እኔ ለመረበሽ ነው እየመሰለኝ ያለው። ስለዚህ አትጥሪኝ፣ በቃ እኔ መንጣት አልፈልግም። ዋናው ነገር ይሄ ነው እንግዲህ አብርሃም የሚፈልገው ይሄንን ነው። ለዚህ ነው ነገሮችን ማመን የማይፈልጋቸው ለዚህ ነው እንጂ የእውነት ውጤቱን በቃ ውጤቱ ላይ ጥርጣሬ ቢኖረው እንኳን እንሂድ ብሎ ሊያስመረምራት ይችል ነበር። ስለዚህ ይሄንን ነው ዋናው ነገር ማለት ነው። አብርሃም አይፈልግም እንደዚህ ያለ ነገሮችን መስማትም አይፈልግም። ምክንያቱም አሁን ያለው ሌላ ፕሮሰስ ላይ ስለሆነ ማለት ነው። ድጋሚ ክደት ደስ ይላል። ድጋሚ ክደት፣ ድጋሚ እኔ ለመግዳት ማሰብ ከሉሊ ጋር እኔ ያለው እግዚአብሔር ይመስገን ለዚህኛው ምን ያላንስም። ሁሉንም ነገር ራሴ ነኝ ያደረኩኝ ያለሁት። አንድም ቀን አንተን እንደዚህ አድርግልኝ እንደዚህ ውጣ እንዲወረድ ብዬ ደርሼብህ አላውቅም። አትድረሽብኝ፣ አትረብሽኝ፣ አትበለኝ። ምንድነው ያው እንግዲህ አንተ ልጄ ካልክ ነገሮችን በደንብ ማጥራት አለብህ። ካልሆነ ደግሞ ምንም አልፈልግም። ምንም ፈልጌም አይደለም የጠራሁት። ስለዚህ አሁንም ቢሆን ችግር የለውም። አንተ በፍጹም የማታፍር ሰው ነህ። በአንደበት እንደዚህ ቆመ ስትክድ ምንም አልፈልግም የምትለው እንግዲህ ሩታ ውሸቷን ነው። ምንም ስለማትፈልግ አይደለም። አብርሃምን በጣም ትፈልገዋለች። አብርሃም ወደ ቤቷ መለስ ትፈልጋለች። ስለዚህም ነው የውጤቱንም ከአንዳንድ ይዛ የመጣችው። የሳምንቱን እርግዝና ይዛ መታ እንግዲህ እንትን እንዲል የተደረገው ባይዘው በጣም ብዙ ጥያቄዎች ሊፈጠሩ ይችላሉ። ከሳምንት በላይ ኦፍ ኮርስ ሊሆን ይችላል። ግን ደግሞ ዞሮ ዞሮ ስለምትፈልገውና አብርሃምን ወደ ቤት መመለስ ስለፈለገች ነው። በቃ ሌላ ጥያቄ የለውም። በጣም አረብስ ማአሙ እንደፍስ ቅዱስ እውነት ግን በጣም ትጸጸትበታለህ። ልጄ ከፈለገኝ ፈልጉኝ ይመጣል አይነት ነገር ነው። ከዚህ በፊትም እያወራክ ነበር። ይሄኛውም ሲፈልገኝ ይመጣል ነው እንጂ እኔ አልፈልገውም ነው። ያኛውንም እንደዛው ኢትስ ኦኬ። ከፈለገኝ ፈልጉኝ ይመጣል። እኔ አልመጣም። አንቺ አስተሳሰብ ነው። ራስን መሸሸግ ግን አይከብድም? ሁሌ ከባድ ነው እንግዲህ ልጅን የሚያክል ነገር ሲፈልገኝ ይመጣል ብሎ እንትን ማለትም ከባድ ነው አንዳንዴ። ምስል በጣም ነው ልጁን የሚወደው። ያው ከዚህ በላይ ማረጋገጫ የለም። ይሄ እንዳያችሁት እናንተም የእርግዝና ውጤት ያው ከዚህ በላይ ሐኪም ቤት ማንኛውም ሐኪም ቤት ይሄን ነው የሚሰጠው። እኔ እስከማ አንተም ቢሆን ኤፍሬም አብረህ ሄደህ ነገሩን ማጥራት ትችላለህ። እውነት ለመናገር ማለት ነው። ማተብ ጋር እኮ ቀልድ አይደለም። ማተብ እኮ እዚህ ጋር ደግሞ እንደሚለው ልጅ በማህፀኗ እንዳለ ነው። እኔ እንጃ በዚህ ልክ እንዴት እንዳላመነ ሊገባኝ አልቻለም። አይ ምን ችግር የለም ውጤቱን። ስለዚህ መቀበል አይፈልግም አብርሃም ማለት ነው። ስለዚህ ምን ማለት ነው? የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው